እንኳን ደህና መጣችሁ ወደ አዋሳ ሌዊ ሪዞርት። ስሜ ሼፍ ታፈራው ዜማ እባላለሁ። የሌዊ ሪዞርት ዋና ሼፍ ነኝ። ዛሬ ለልጆች የሚሆኑ ምግቦችን ላሳያችሁ ነው ማለት ነው። ቁርስ ስትፈልጉ አዋሳ ሌዊ ሪዞርት ለልጆች የሚሆን ጥሩ ምግቦችን ስላዘጋጀላችሁ ዊኬንድ ላይ ደግሞ እረፍት በሚኖራችሁ ሰዓት ላይ እየመጣችሁ ሌዊ ሪዞርትን መጎብኘት ትችላላችሁ ማለት ነው። ለህፃናቶች የሚሆን ንጹህ አየር ያለበት፣ ጥሩ የዋና ጋንዳ ያለበት፣ ጥሩ ምግቦች ያሉበት፣ ሀይቆችን እየተዝናኑ ፍሬሽ አሳዎችን እየበሉ ሌዊ ሪዞርት ላይ መዝናናት ይችላሉ ማለት ነው። ይሄኛው ለስለስ ያለ ቋንጣ ፍርፍር ነው ማለት ነው። እዚህ ጋር ደግሞ ስንመጣ ጨጨብሳ አለ። ጨጨብሳ በሁለት አይነት ማለት ነው። ከጤናማ አንጻር አንዱ በጥቁር ጤፍ የተሰራ ነው፣ አንዱ ደግሞ በነጭ ፍርኖ ዱቄት የተሰራ ጨጨብሳ አለን ማለት ነው። ሌላኛው ደግሞ የበሰለ አትክልት ምናልባት ነጭ የደም ሴል ምናምን ለመጨመር ለህፃናቶች የተለያዩ ለጤናችን ማለት ነው። ብሮኮሊን አለ፣ አበባ ጎመን አለ፣ የተለያዩ እንትን ያላቸው ምግቦች አሉ። እዚህ ጋር ደግሞ ስንመጣ በፍሬሽ አሳ የተሰራ ከአሳ ሀይቅ የተወሰደ እስቲ ፍራይድ ፊሽ አለን ማለት ነው። አሳዎችን ከዚህ ነው የምናጠምደው ማለት ነው። ይሄኛው እዚህ ጋር ደግሞ ስንመጣ የአሳ ዳጣ በቤታችን ያዘጋጀናቸው ፍሬሽ ዳጣዎች አሉ ማለት ነው። እኛ ነን የምናዘጋጀው። እዚህ ጋር ደግሞ ስንመጣ ስጋ ለህፃናቶችም ይሆናል የተፈጨ ስጋ በደቃቁ የተዘጋጀላቸው ማለት ነው። እዚህ ጋር ደግሞ ስንመጣ ስክራምብል አለ፣ እንቁላል ፍርፍር ጠዋት ያው ይመከራል ለቁርስ። እዚህ ጋር ደግሞ ስንመጣ ፈጢራ በእንቁላል የተሰራ ምቹና ጣፋጭ። እዚህ ጋር ደግሞ ፓንኬክ አለ በሁለት አይነት ማለት ነው። የጤፍ ፓንኬክ እና የፍርኖ ዱቄት ፓንኬክ ማለት ነው። ስለዚህ ለጥቅማቸው በተለያየ መንገድ ለጥቅማቸው የሚሆን ካርቦሃይድሬት የሆነ ምግብ እናዘጋጃለን ማለት ነው። ይሄኛው ደግሞ ቶስት ብሬድ አለ። ዳቦውን ቶስት እናደርገውና ከዛ በኋላ ደግሞ ቶስት ሲሆን አውጥተን ቺዝ እናደርግበትና እንጠቀመዋለን ማለት ነው። ወደዚህ ጋር ደግሞ ስንመጣ እዚህ ጋር ለህፃናት ኮርን ፍሌክስ በወተት ያው ህፃናቶች ኮርን ፍሌክስ ይወዳሉ አይደል? እና ኮርን ፍሌክስ አለ። እዚህ ጋር ኬኮች አሉ። ወደዚህ ጋር ደግሞ ስንመጣ ጁሶች በፈለጉት አይነት ስፔሻል ጁሶች አሉ። ደግሞ ውሃም ከፈለጉ ወተትም ከፈለጉ ሻይ ቡናም ከፈለጉ እናስተናግዳቸዋለን ማለት ነው። የጎደለ ነገር የለም። ሁሉም ሙሉ ነው። ፍሬሽ ናቸው። አርባ ምንጭ ላይም ማሳዎች አሉ። ከጓሮ ነው የምንጠቀመው በብዛት ከራሳችን ማለት ነው። ሰላም እንዴት ናችሁ? ዛሬ ከሌዊ ሪዞርት ዋና ሼፍ ጋር ከሼፍ ታፈራው ጋር ለልጆች ምግብ ለማብሰል በኪችን ውስጥ ተገኝተናል። በጣም ተገኝተን ዛሬ ደግሞ በጣም ከሼፍ ታፈራው ጋር ሆነን አንዳንድ ነገሮች ታሳየናለች፣ የልጆች ምግብ ታሳየናለች። ኑ እንስራ። ይሄ የምን ስጋ ነው? የዶሮ ስጋ ነው። ዛሬ ለልጆች የሚሆን ቆንጆ ቺክን ናጌት እናዘጋጃለን ማለት ነው። እናንተ አሁን በመቀጥቀጥ እንቁላል በመምታት ዱቄት በመበጥበጥ ለህፃናቶች የሚሆን ጥሩ ምግብ ታዘጋጁላቸዋላችሁ ማለት ነው። ከዛ ጋር ማንኪያ ትወስጂና 2 የቲስፑን የምትሆን ቤኪንግ ፓውደር ታደርጊባታለሽ ማለት ነው። ጎበዞች፣ በጣም ጎበዞች ናችሁ። ከዛ ጋር ጨው የሚለውን ትወስጂና እንደዛው 1 ማንኪያ ጨው ታደርጊበታለሽ። አንድ ላይ አሁን በመዋሃድ እንቁላሉና ቤኪንግ ፓውደሩን በደንብ አድርገን እንመታለን ማለት ነው። አንተን አሸንፋለች ማለት ነው። እሱ ያዘጋጀነውን ዱቄት እንለውስበታለን ማለት ነው።
የሚደርሰው? አዳር አሁን እሱን ካዘጋጀነው በኋላ ወደዚህኛው ወደ ስጋው እንመጣለን ማለት ነው። ትንሽ ቀጥቀጥ ይደረግና አንተ ቀጥቅጠው ያው ጎበዝ እንዴት እንደሚያምር ግሬሱ ይህን የመሰለ ሶፍቲ ምግብ ነው ልጆቻችን መጥተው የሚጠቀሙት ማለት ነው። ችክን ናጌት ይባላል። የህፃናት ምግብ ነው ማለት ነው። ብሉኝ ይላል አይደል? እኔ በተለይ በጣም ወጥቻለሁ ለመብላት ለመቅመስ። እሺ፣ ስለዚህ አሁን ወዴት እንሄዳለን? ወደ አዘጋጀነው ወደ ጋለው ዘይት እንሄዳለን ማለት ነው። የጋለ ዘይት ላይ አዘጋጀነው ላይ እንደዚህ እናደርግና እናስገባለን ማለት ነው። ልጆቹ ይሄንን መሞከር የለባቸው፣ ምክንያቱም የጋለ ዘይት ነው፣ ጥንቃቄ ይፈልጋል። ለልጆች አይመከርም፣ ግን ወላጆች እንደዚህ ጥፍጥ ያለ ምግብን ለልጆች ሰጥተው ማቅረብ አለባቸው ማለት ነው። ደግሞ በጣም እንደሚመቻችሁ እርግጠኛ ነኝ። እዛ ያዘጋጀነውን ችፕስ እናደርግበታለን ማለት ነው። ስለዚህ ልጆችዬ በጣም ቴስቲ የሆነ ምግብ ወደ ሐዋሳ ዴይሊ ሪዞርት ስትመጡ በጣም የሚጣፍጥ ነገር በልታችሁ እንደምትሄዱ ነው። ስለዚህ ይሄ ችክን ናጌት ይባላል የህፃናት። በጣም ደስ የሚለው እንዴት ነው? እንግሯንንም ቴስት በጣም ነው የሚጣፍጠው። ልጆች በጣም ቤታችሁ ወላጆች ለልጆቻችሁ እንደዚህ አይነት ምግብ እየሰራችሁ አቅምሷቸው። በጣም እርግጠኛ በጣም ተማምናችሁ ይሄን ምግብ ስሩላቸው። በጣም ቆንጆ ምግብ ነው። ለሚኒዎችም ስትመጡ ይሄንና እንደዚህ በጣም ቆንጆ ደስ የሚሉ ምግቦች ለልጆቻችሁ ታገኛላችሁ። እኛ በጣም ወደድን። በጣም እናመሰግናለን። ከሼፍ ታፈራው ጋር ነበርን። ይህንን የመሰለ ምግብ የሰራችልን ሼፍ ታፈራው ጋር በጣም እናመሰግናለን። እኔም አመሰግናለሁ ስለመጣችሁ። እና ሐዋሳ ዴይሊ ሪዞርት ያው እንደምታውቁት በጣም የታወቀ በሐዋሳ ላይ ጥሩ የሆነ ሪዞርት ነው እና የመጣችሁትን ነገር ምናምን የማግኘት ሰፊ እድል አለው እና የምታገኙት ደግሞ ፍሬሽ የሆኑ ነገሮችን ነው። ሐዋሳ ዴይሊ ሪዞርት በመጣችሁ ቁጥር የምታገኙት ነገሮች ፍሬሽ የሆኑ ነገሮች ናቸው እና አንደኛ ምግባቸው በጣም ቴስቲ የሆነ በጣም የሚጣፍጥ ዴይሊ ሪዞርት ላይ እኔ ስሰራ በጣም ብዙ አመት ሆኖኛል። ሲቀጥል ደግሞ በስሬ በጣም ብዙ ሰራተኞች አሉ። ኦልሞስት ወደ 30 ምናምን ሰራተኞች አሉ በኪችን ዲፓርትመንት ማለት ነው። በጣም ብዙ ናቸው፣ ግን በሽፍት ነው የሚሰሩት። አሁን 24 ሰዓት ሙሉ ነው ክፍት ነው ሆቴላችን እና ማታ ሽፍት አለ፣ የቀን ሽፍት አለ፣ የጠዋት ሽፍት አለ ማለት ነው። ስለዚህ እነዚህን ሰራተኞች የምናስተዳድረው ደግሞ ቀላል አይደለም። ሲቀጥል ደግሞ በጣም ደስ የሚሉ በጣም ባለሙያዎች በጣም ብዙ አመት የስራ ልምድ ያላቸው ምግባቸው እጃቸው በጣም ቴስት የሆኑ ልጆችን ይዘን ነው የምንጓዘው እና በመጣችሁ ቁጥር ሞር ዴሊሽስ የሆነ ምግቦችን ታገኛላችሁ ማለት ነው። ወደ ሐዋሳ ዴይሊ ሪዞርት ስትመጡ ማለት ነው። አሁን የምሰራላችሁ በርገር ነው የምሰራላችሁ። ሌዊ በርገር በሐዋሳ ላይ በጣም ስመ ገናና የሆነ ምግብ ነው ማሳያችሁ። ሁሌም የትም ብትሄዱ ብራንቾች ብዙዎች አሉን። ሐዋሳ አሉን። ሐዋሳ ኦልሬዲ ወደ 5 ወደ 6 ሌዊ አለ። አርባ ምንጭ ብትሄዱ፣ ቦንጋ ላይ ብትሄዱ፣ ሶዶ ላይ ብትሄዱ
ተመሳሳይ የሆነ ሌዊ በርገር ነው የምትበሉት ማለት ነው። ስለዚህ በርገር ምርጡን ፌመሱን አዎ በጣም ታዋቂ የሆነ እጅ የማይቀየር ቴስት የሆነ ምክንያቱም ኦል አገር ውስጥ ያለው ሌዊ በርገር ራሱ ሌዊ በርገር ነው የምታገኙት ማለት ነው። ቴስቱን ብትሉ ምን ስለዚህ ዛሬ ማሳያችሁ እሱ ነው ማለት ነው። የራሳችን የሆነ ማለት የራሳችን የሆነ አሰራር የትም ቤት ሄዳችሁ ማታገኙት የሌዊ ቴስት የሌዊ ምግብ የሆነ ማለት ነው። ስለዚህ ዛሬ ማሳያችሁ እሱና ሌዊ በርገር ልጆች እየመጣው ሲቀምሱት ያው ሁሌ ሌዊ እንደሚሉ እርግጠኛ ነኝ በጣም ሌዊ በርገር እና አሁን የምንሰራው ሌዊ በርገር ነው ማለት ነው። ዳቦውን ለሁለት እንከፍለዋለን። በጣም አሪፍ ጎበዝ። ጨርሽው። አዎ ጨርሽው። ይጨረስ። የሌለ ነው። ጨርሽው ጎበዝ። ጎበዝ። ስለዚህ አሁን ይሄን ምን ታደርጊዋለሽ? ዳቦሽን ትቀቢዋለሽ ማለት ነው። ያዘጋጅሽው ዳቦ ላይ ምንድነው የምትቀቢው? ማዮኔዝ እና ካቻፕ ትቀቢያለሽ። ጎበዝ። ከዛ ደግሞ ከላይ ማዮኔዝ ሳይበዛ ታደርጊበታለሽ። ሁለቱም ላይ ከዛ ምን ታደርጊበታለሽ? ሰላጣ ታጥቦ የተዘጋጀ ሰላጣ ታደርጊበታለሽ። ፍሬሽ ከጓሮ ነው የምንወስደው። ከዛ ምን ይደረግበታል? በርገር ሲሰራ ቲማቲምና ሰላጣ ሽንኩርት ላይ እናደርግበታል። በጣም አንዳንድ ፍሬ አንዳንድ ቲማቲም እንደዛ ታደርጊበታለሽ። ከዛ አሁን ወዴት ነው የምንሄደው? ሳቀጠቅጠው መቀጥቀጥ ስራዬ ነው ብለህ ነበር እኮ። ከዛ ይሄንን በርገር ወስደን ምን እናደርገዋለን? እንጠብሰዋለን ማለት ነው በግሪል። የቅድሙ በዲፕ ፍራይድ ላይ የተጠበሰው፣ አሁን ደግሞ በግሪል ማሽን ነው ግሪል ላይ ነው የምንጠብሰው ማለት ነው። ስለዚህ ዘመናዊ ምጣድ ማለት ነው። ስለዚህ ወደ ምጣዱ እንሄዳለን ማለት ነው። አሁንም ለልጆች አይመከርም። እሺ ለንካው ቆይ ዘይተነሽ ተሞከራለህ መስራቱ ላይ ተሞከራለህ። ልጆችዬ እንግዲህ ግን በጥንቃቄ አርግ ስለተባለና ስለተፈቀደልኝ ልሞክረው። ይቻላል እንዲህ መሰል መገልበጥም ትችላለህ። እየገለበጥክ ያው ኧረ አልተቻልክም የእውነት ልጆችዬ ግን በጣም በጥንቃቄ ሰዓት ስለሆነ ፊክም አለው። እሺ እናመሰግናለን። ያው አልተቻልክም፣ በጣም ጎብዛሃል። እንደዚህ የምናደርገው እንዲበስል ማለት ደም ምናምን ካለ እንዲመጣው እንደዚህ እያደረግን እናበስለዋለን ማለት ነው። አንዳንዴ በወፍራም ተቀጥቅጦ ዝም ብሎ ቁጭ ሲል ላዩ በሰለ ይመስልና ውስጡ ላይ በስል ይችላል። ስለዚህ ምንድነው የምናደርገው? ቀጥቅጠን ግሪል ላይ ካደረግን በኋላ እንደዚህ እያደረግን
መብሰሉን ቼክ ማድረግ አለብን ማለት ነው። ከዛ እንዲህ በምናደርግ ሰዓት ላይ ጠፈፍ ያለ ቆንጆ ብራውን የሆነ ከለር ሲሰጣል መብሰሉን እናረጋግጣለን ማለት ነው። ስለዚህ በርገራችን ወደ መብሰል ሄዷል ማለት ነው። ደግሞ ስጋ ውስጥ የተለያዩ ነገሮች አሉ። ለምሳሌ በርገር ስንቀምም አንደኛ የተፈጨ ስጋ እናዘጋጃለን፣ ሁለተኛ እንቁላል ይኖረዋል፣ ሶስተኛ ቅመማ ቅመሞች አሉ። እነዛን ፍሬሽ ቅመማ ቅመሞችን እኛ ከጓሯችን ነው የምንጠቀማቸው። ምክንያቱም እዚህ ጋር አበባ የሚመስሉ ነገሮች ግን ብዙ አገልግሎት ላይ የሚሆኑ ለብዙ ስፓይሲ የምንጠቀማቸው ነገሮች አሉ። ለምሳሌ ሮዝመሪኖ፣ ነጭ ሽንኩርት ምናምን እነሱን ከጓሯችን ወስደን ፍሬሽ በርገር ነው የምናዘጋጀው ማለት ነው። ኦልሬዲ በዚህ አጋጣሚ ምንድነው ማለት ነው ቤታችን ጓሮ ላይ መትከል፣ አንዳንድ ፍራፍሬዎችን መትከል ራሳቸው የሆነ ሰዓት ላይ ያድጉና ይጠቅሙናል ማለት ነው። አሁን እኛ አንገዛም ማለት ነው። አንደኛ እንደ አበባነት የሚጠቅሙናል፣ ሁለተኛ ደግሞ ለምግብነት የሚጠቅሙናል። አረ በጣም አንደኛ ነሽ እኮ አልቻልኩሽም። ይኸውና እንግዲህ ልጆች ከሼፍ ታፈራው ጋር የጠበስነው እንቁላልና ስጋችን ደርሷል። አሁን ደግሞ ቂጣ ሰጥ ጎበዝ እንቁላል ከዛ በርገራችን ደርሷል። በጣም ጎበዞች፣ በጣም ጎበዞች፣ በጣም ጎበዞች። አንቺ ልጅ ሼፍነት ያዋጣሻል። ስለዚህ ስለዚህ መቅመስ ትችላላችሁ እየጎመጣችሁ። ስለዚህ ተመቻችሁ? ቴስቱ ሁሉ አሪፍ ነው። ስለዚህ ሞሼስ ሞዴሊሸስ ነው። እናመሰግናለን። እኔ ራሱ ደግሞ ልጆች በጣም የሚጠመው በርገር በጣም የሚጠመው ወላጆቻችሁ እንዲሰሩላችሁ ንገሯቸው።